እሺ ወዳጆች እንዴት ናችሁ? ዛሬ ለየት ባለ ዝግጅት ነው የመጣ ነው። ምናልባት ከዚህ በኋላ በየሳምንቱ እሁድ ወይም ደግሞ በ15 ቀን አንዴ እሁድ ይህን ፕሮግራም ይኖረናል ከዚህ በኋላ ብዬ አስባለሁ። በእርግጠኝነት ምንድነው አንዳንድ ጥያቄዎች እንጠያየቅና ወይም ደግሞ ከቪዲዮች መሀል የሚሰጡ ኮሜንቶች፣ አስቂኝ ኮሜንቶች ሲኖሩ እነዛ ላይ ሪያክት እናደርጋለን። አንዳንድ አስተማሪ ነገሮችንም እንለዋወጣለን። ከዚህ በኋላ በሳምንት አንድ ቀን ይሄ ነገር ይኖረናል ብዬ አስባለሁ። እንደ መነሻ የጠየኳችሁ ጥያቄ ነበረ ላስት ዊክ ከፍቅረኛሽ የሰማሹ ወይም ደግሞ በጣም አስገራሚ ከፍቅረኛሽ የሰማሹ በጣም አስገራሚ ወይም ደግሞ አስቂኝ ውሸት ምንድን ነው ብለን ተጠያይቀናል ባለፈው ላስት ዊክ እና እዚህ ላይ ብዙ ሰዎች መልሳችሁን ሰጥታችኋል። ከዚህ ውስጥ በጣም ፈን የሆኑና ደግሞ ሊያስተምሩ ይችላሉ ብዬ የማስባቸውን ዛሬ እንመለከታቸዋለን። ለምሳሌ የመጀመሪያው አንቺን አጥቼ መኖር አልችልም ይላል እና ሆፕፉሊ የሳቂ ኢሞጂ ማርጋበታለች እዚህ ላይ አንቺን አጥቼ መኖር አልችልም ያላት ሰው አለ በእርግጠኝነት በህይወት ብዬ አስባለሁ። እና አይገስ ይሄንንም የጻፈችው እና እንደዚህ የሚያሳቃት ከተለያይተዋል ማለት ነው አይደለ? ተለያይተው ግን እየኖረ ነው ይሄ ሰውና ያ ነገር አስቋት ነው ውሸት የሚሆነው ላይክ ከተለያዩ በኋላ በህይወት መኖር ወይም ደግሞ መቆየቱ እሷን አጥቶ መኖር መቻሉ ነው ያሳቃትና ውሸት ብላ እንድትል አደርጋትና አንቺን አጥቼ መኖር አልችልም ብሎ ያለው መልስ አለ እዚህ ጋር። ስንቶቻችሁ ናችሁ እንደዚህ አይነት መልስ ከፍቅረኞቻችሁ ተሰጥቷችሁ የሚያውቁ ወይም ደግሞ ፍቅረኛችሁ እንደዛ ብላችሁ የምታውቋላችሁ? እስቲ ሆነስትሊ እሱን ነገር ኮሜንት ቦክስ ላይ ያስቀምጡልኝ። አንተን አጥቼ መኖር አልችልም ወይም ደግሞ አንቺን አጥቼ መኖር አልችልም የሚባለው ነገር እዚህ ላይ ይሄ አባባል ትክክል እንዳልሆነ ከዚህ በፊት ብዙ ቪዲዮዎች ሰርቻለሁ አይደለ? ተነጋግረናል። ላይክ አንቺን አጥቼ መኖር አልችልም፣ ካላንቺ ህይወት የለኝም፣ ካላንቺ ሁሉ ነገር ጨለማ ነው ምናምን እንደነዚህ አይነት ነገሮች ብዙ አስፈላጊ አይደሉም። ማለት ይሄ የጫጉላው ጊዜ ላይ ሊባሉ የሚችሉ ነገሮች ናቸው፣ ግን ደግሞ ፎር ግራንትድ ሊወሰዱ የሚገባቸው ነገሮች አይደሉም። የእውነቱን ነው እንደዛ እያለ ያለው ወይም ደግሞ እውነቷን ነው እንደዛ እያለች ያለችው ተብሎ የምር ምን የሚደረግ ነገር አይደለም እና ይሄን ነገር ልታውቁ ይገባል። ሌላው በህይወቴ የመጀመሪያ ሴት ነሽ ብሏታል እና ስቃለች እቺ እህታችን። ሁለተኛው ኮሜንት ነው ምናልባት በህይወቱ የመጀመሪያ ሴት አለመሆኗን ካወቀች በኋላ ሊሆን ይችላል ይሄን ነገር ውሸት ነው ብላ ሌብል ያደረገችው። ኦር ደግሞ ስላለሽ ብቻ አይደለሽም ማለትም ላይሆን ይችላል። የመጀመሪያው ልትሆኚ ትችላለሽ፣ ግን እዚህ ጋር ዩዘር ኔሟ ኤኤ ነው የሚለው። ኤኤ በህይወት የመጀመሪያ ሴት ነሽ ብሏታል እንዳላት ነው የተናገረችው እዚህ ጋር። እንግዲህ ካልሆንሽም ውሸቱን ነው ያው እዚህ ጋር ተጠቅሷል። ይሄም ሌላው ከአንቺ በቀር ሌላ ሴት አላወራም ብሎ ጓደኛዬን እየጀነጀነ ነው፣ ደስ የሚለው በብሎግ ጠርጌዋለሁ። ዋው ይሄ ከባድ ውሸት ነው። ፕሮ ማክስ የሆነ ውሸት ነው ማለት ከአንቺ በቀር ሌላ ሴት አላወራም ብሎ ገሱ ጓደኛዋን እያወራ ነው፣ ጓደኛዋን እየጀነጀነ ነው የያዘችውና በብሎግ ተጠርጓል። ይሄ ትንሽ በጣም እንትን ነው የምልሽ። እንደዛ አይነት ነገር ተናግሮ ጓደኛሽን ከጀነጀነ የማታውቂያቸው ሰዎችማ በጣም ብዙ ሊኖሩ ይችላሉና ይሄ ከበድ ያለ ሰው ነው። እህታችን እንደዛ ብላለች። ሌላው የለኝም ፍቅረኛ ብሏታል። አላቅም ይሄ ምኑ ጋር ማለት ኦር ደግሞ የለኝም ብሎ አንቺን ጠብሶሽ ከዛ በኋላ ጓደኛ እንዳለችው ፍቅረኛ እንደነበረችው አውቀሽ ነው ወይስ ምንድን ነው? ምናልባት እንደዛ ከሆነ ያስኬዳል። የለኝም ፍቅረኛ ብሏታልና ያ ነው። ሌላው አባቴ ደበድበኝ ነበር ያላት አለች። አሩ ነው እንዴት ውሸት መሆኑን አወቅሽ? እዚህ ጋር ግልጽ አይደለም ብዙ ማለት አባቱ ሊደበድቡ ሊቆጣው ሊገርፉ ምናምን ይችል ይሆናል አይደለ? የሆነ ጊዜ ላይ ከዛ አንጻር ከሆነ ምናልባት አላቅም እንዴት ውሸት እንደመሰለሽ አላቅም። እሷም ብቻ ውሸት መሆኑን ስላረጋገጠች ይመስለኛል እዚህ ጋር እንትን ያለችው። እወድሻለሁ ማለቱ ይላል። ዋው ይሄ ትንሽ ከባድ ነው። እወድሻለሁ ማለቱ እንደማይወድሽ አረጋግጠሻል ማለት ነው። ከባድ ነው። እንደማይወድሽ የሚያሳዩ ነገሮችን አድርጓል ማለት ነው እወድሻለሁ እያለሽ። አያድርስ ነው አይደለ? አያድርስ ነው ሊባል የሚችለው ይሄ። እሺ እዚህ ጋርስ ምን ይላል የእህታችን? ስለምወድሽ እንጂ ለገንዘብ ብዬ አይደለም ብሉኝ፣ ከዛ ለቤተሰቦችሽ ብርሽን እንድትልኪ አልፈልግም ሲለኝ ክላሽ አያረግም። ያጀማ አጀብ ነው። እስኪ በዛውም ምክር ቤት የጣላርኩብኝ ባሊ ነው እና ምን ማድረግ አለብኝ? አይሶማ መኔኒስ በዛ ትላለች። ስለምወድሽ ነው እንጂ ገንዘብሽን ብዬ አይደለም ብሎ ነው የቀረበኝ ነው የምትለው። ግን ደግሞ ለቤተሰቦችሽ መላክ የለብሽም ይለኛልና ክላሽ አያረግም ወይ ነው የምትለው እህታችን።
ምናልባት ለገንዘብሽ ብሎ ቀርቦች ላይሆን ይችላል እዚህ ጋር እና ደግሞ ለቤተሰቦችሽ መላክ የለብሽም ሴንስ ላይክ ሙሉ በሙሉ ቤተሰቦችሽ መርዳት ወይም ደግሞ ለቤተሰቦችሽ የምታደርጊውን ነገር ማድረግ የለብሽም እያለ ላይሆን ይችላል። ይሄ በተለይ ትዳር ውስጥ ያላችሁ ሰዎች ትንሽ ጥንቃቄ ልታደርጉ ይገባል። ምክር ቢጤም ስላለች እዚህ ጋር እህታችን ይሄ ልላ ትፈልጋለሁ ማለት ኢን ዘ ፈርስት ፕሌስ ገንዘብሽን ብሎ ቀርቦ ላይሆን ይችላል። ግን ደግሞ አንቺ አንዴ ትዳር ውስጥ ትዳር ብለሽ ህይወት ብለሽ ከገባሽ በኋላ ከቤተሰብ ጋር የሚኖርሽ ኮሚኒኬሽን ወይም ደግሞ ከቤተሰብ ጋር የሚኖርሽ ኮኔክሽን በድሮ በምትፈልጊው ልክ ሊሄድ እንደማይችል ልታቂ ይገባል። ማለት ሌላ ላይፍ መስረተሻል፣ ሌላ ቤተሰብ እየመሰረትሽ ነው፣ ሌላ የራስሽ ጉዳይ አለሽ እና ኤቭሪቲንግ ድሮ ለቤተሰብ በምታደረጊው ልክ ሊደረግ አይገባም። እዚህ ጋር በደንብ ልትጠነቀቅ ይገባል እና ምናልባት ውሸት ላይሆን ይችላል ብዬ ነው ማስበው። የሱም ሌላኛው እህቴ መታድራለች አለኝ። ከምንተኛች ስለው የደነገጠው ነገር የተኛች ያው ከምንተኛች ምን ላይ የተኛች ምናምን ነው። እህቴ መታድራለች አለኝ። ከባድ ነው። እህት፣ አጎት፣ ያክስት ልጅ ምናምን እንትና ነው ጓደኛዬ፣ ቤስት ፍሬንዴ ምናምን የሚባሉ ነገሮች ሪሌሽንሺፕ ውስጥ ላይክ ምትመጣም ከሆነ ቀደም ተብሎ ሊነገር ወይም ደግሞ ሊታወቅ ይገባል አይደለ? ድንገት እንኳን ቢሆን ዛሬ እኮ ሲስተር መታለች አይነት ነገር ኮሚኒኬሽን ሊኖር ይገባል። ግን ሰንበዲ መጥቶ አድሮ መሄዱን ትሬስ ከተደረገ በኋላ የዛን ሰው ማንነት መናገር ብዙም አሮን ቲንክ እና እህቱ ብትሆን ይሻለዋል መታደረችው። ካልሆነ ግን ከባድ ነው። ደግሞ ደንግጧል ነው የምትለው። እሺ ሌላኛው በልጅነቴ ሴት ነው በልጅነቴ ሰርቄ አልጋ ስር ተደብቄ ድመት እኔን እያየች ስጮህ ከዛ ያዙኝ ሰዎቹ። ውሸት ላይሆን ይችላል እኮ አይደለ? ድመቱ አይታው አስገረፈችው፣ ታቆጡት ቤተሰቦቹ። ላይሆን ይችላል እህታችን ግን ያው ፈኒ ነው አይደለ? ምን ሰርቀ ነው ግን የገባው ወንድማችን አልጋ ስር እስከ መደበቅ ድረስ ያደረሰ? ምን ሰርቀ ነው? አይገስ በጣም ህፃን ብዬ ነው ማስበው። ልጅ በነበርክበት ጊዜ ነው ብዬ የማስበው። ምክንያቱም አልጋ ውስጥ እኔን አንተ ነው ወይም ደግሞ እንዲህ ሪሌሽንሺፕ ውስጥ የደረሰ ሰው አልጋ ስር የመደበቅ ነገር አሩን ምን አይነት አልጋ እንደሆነ ብቻ ውሸት ነው እህታችን። ይሄን በምን አረጋጋችው ውሸት መሆኑን? እሺ ሌላኛው ከሌላ ሴት ጋር ቮይስ እያወራ በስተት ወደ እኔ ላከው፣ ከዛ ይቅርታ ወደ አንቺ ላኩት አላለኝም ትላለች እህታችን። ይሄ ዋው! ይሄ ከሌላ ሴት ጋር በቮይስ እያወራ ለዛች ሴት የሚላትን ነገር እንግዲህ አስቡት። ለትክክለኛ ሚስቱ ወይም ደግሞ ለፍቅረኛው ሲልክ ዋው! ከባድ ነው። ይሄ እንዴት ልበል? ይሄ መዋሸት ሳይሆን እጅሽ ላይ ጣለው በቃ። ማለት እስከዛሬ ሲዋሽሽ የነበረውን ነገር ፈጣሪ እጅሽ ላይ ሲጥል ማለት ነው። እንዲህ በጣም ከባድ ነው እና ምንድን ነው የሚለው በእህታችን? ይሄን ነገር በዛው ብታስቀምጪ ብትነግሪን አሪፍ ነበር። ቮይሱ ላይ የሰማሽው ነገር ወይም ደግሞ ያችን ልጅ የሚላት ነገር ምንድን ነው የሚለውን ነገር እኛ ብናውቀው ብትነግሪን አሪፍ ነበር። እነዚህ መልሶች በሙሉ ከፍቅረኛሽ የሰማሹ በጣም አስገራሚ ወይም ደግሞ አስቂኝ ውሸት ምንድን ነው ብለን ላስት ዊክ ኮሚኒቲ ላይ ለጠየቅነው ጥያቄ የተሰጡ ምላሾች ናቸው። አንዳንዶቹ ነው መርጬ ያቀረብኩትና በቀጣይም ምናልባት እንደነዚህ አይነት ነገሮችን ኮሜንቶቻችሁ ላይ ሪያክት እናደርጋለን። ሰዎችንም እየጋበዝን አብረንም ብቻችንም ምናምን እነሳሳቃለን፣ እንጫወታለን። አስቂኝ ኮሜንቶች፣ ገጠመኞች ምናምን ካላችሁ ሼር ታደርጉናላችሁ። እኛ የምንጠይቃችሁ ጥያቄዎች ይኖራሉ ከዚህ በኋላ። ከተቻለ በሳምንት አንዴ ካልተቻለ ደግሞ በ15 ቀን አንዴ ይሄን ነገር እንቀጥላለን ብዬ አስባለሁ። ለዛሬ ይሄን ይመስላል። ቴንኪዩ